ማለት የለመዱትን ሰው መለያየት ከባድ ነው ወብሽ ነው። አሁን ደግሞ በዚህ መልኩ አገኛለሁ ብዬ ታሰብኩ። እንደዛ ነው ኤርሚን ቆሻ አሁን አታልቅሻ። ታዲያ አገኘሽኝ እኮ ነው። አይ በየቀኑ ለመደብኝ መሰለኝ ታውቃለህ። ብቻዬነት ነው ተሰማሽ? የምሬ ነው። ኦ ማይ ጋድ ኦ ማይ ጋድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰብ ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በትኩስ ነገር መጥቻችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንደረሱ ከመጀመራችሁ በፊት ማለት ነው። የሄርሜላ ወዳጆች እንኳን ደስ አላችሁ። ሄርሜላ ተገኝታለች ማለት ነው። ያው ሄርሜላና አብርሽ ተገናኝተዋል። ሆኖም ግን አብርሽ እንግዲህ እንደምታዩት ወንድሙንም ሆኖ ዳኒ አሳስሯቸዋል ማለት ነው። ሜሪ እንደውም ትላንትና ጨዋ ስለተጫወተች ነው ሜሪ የቀረችው። ሩታም ደግሞ ወደ እስር ቤት ገብታ እንደወጠችን ቃሏን ሰጥታ እንደወጠች ነው ያወራ የነበረ ዛሬ። ሩታም ደግሞ ይሄ ነገር ላይ ላይክ በቃ ሲሪየስሊ እጅ ካላት ልጇን እኔ እጠብቃለሁ እንጂ እሷም ያው የእጇን ታገኛለች። ለልጅ ብዬ አልተዋትም፣ ልጁ ከኔ ጋር ይሆናል በሚል ያው ቃሉን ሰጥቷል፣ አውርተዋል ማለት ነው አብርሽ። ሩታም ይሄ ነገር ላይ ተባባሪ ከሆነች ምንም ማድረግ አልችልም፣ ልጁ ከኔ ጋር ይቀመጣል፣ ሩታም እስር ቤት ትገባለች ብሏል። ዳኒና ኤፍሬም እንዲፈቱ ይፈልጋሉ ብላ ሩታ እየለቀሰች ነበር እንዳያችኋት። ከምርኛ እንባዋ መጥቷል። ኤፍሬምና ዳኒ መታሰር የለባቸውም በሌላቸው ጥፋት ብላለች ሩታ። እዚህ ጋር ይቅርታ፣ አንቺ ጥፋት የሌላ ሰው ይወጣል። ኦኬ፣ ጥፋተኛ ካልሆኑ አንቺ ለምን ትቾክ ያለሽ? ለምን ትጨነቅ ያለሽ? አንድ ሌሊት በሀገራቸው ነው፣ በሰው ሀገር አይደለም። በሀገራቸው ምንም ቢታሰሩ ጥፋት አይኖ ጥፋት የላቸውም እያልሽ ነው። ጥፋት ባይኖራቸው ራሱ አንድ ሰው ሀቁ እስከወጣ ድረስ ቢታሰር ችግር አለው ያለው። ስለዚህ ይሄን ያክል አንቺም ያንን ነገሩን ባታካብጂ አሪፍ ነው፣ እውነት ስናወራ ማለት ነው። እና እዚህ ጋር አንዳንዴ እውነት እናወራ ጠይብ እና ሄርሜላ እንግዲህ አብርሽን እንዳላጣክ ፈርቼ ነው አንቴን ማጣት ስለማልፈልግ ነው ብላለች። አንቴን ካገኘው ጀምሮ እኔ ህይወት ፈተና ሆናችብኝ። በቃ ገባችሁ? አንቴን ካገኘው ጀምሮ ህይወት ፈተና ሆነችብኝ። ሁልጊዜ ችግር ነው፣ ሁልጊዜ ጭቅጭቅ ነው የሚገጥመኝ ነገር ሁሉ እኔን በቃ የሚያስከፋኝ ነገር ነው ብላለች። በዙሪያዬ አንቴን በማለቴ በዙሪያዬ የሚያገኛቸው ሰዎች በሙሉ እየገፉኝ ነው። በቃ ብዙ ነገር ነው ያለችው። እና ሄርሜላ እውነትሽ ነው። መጀመሪያ ታይ ስትባይ አልሰማሽም። አንቺ አሁን መሀል ገብተሽ መሀል ላይ ነው፣ መሀል ከተማ ወልደሻል፣ ቀለበት አድርገሻል፣ ለማግባት ቀጠሮ ይዘሻል ምናምን ነገር እና በጣም ከባድ ጊዜ ላይ ነው ያለሽ ነው። ሆኖም ግን ያው በጊዜ ደግሞ እንደዚህ መለያት መሞከርሽም ይሄ ለራስሽ ብቻ ሳይሆን ለቤተሰብሽም ለሩታም አብርሽ እንኳን ሌላ ሴት እንኳን ቢያገባ የራሱ ህይወት የራሱ ጉዳይ ነው። ገባሽ? አንቺ ለራስሽ ማምለጥሽ አሪፍ ነው። እና ከዚህ በኋላ እንደምታዩት ሄርሜላ ወደ አብርሽ መመለስ አትፈልግም። ምክንያቱም በጣም ከካሜራ ጀርባ በጣም እየደረሳት ጉዳት አለ ይመስለኛል። እቺ ልጅ በምክር ብቻ አይደለም አንቴን ካገኘው ጀምሮ ፈተና እየበዛብኝ ነው፣ መቋቋም አቃተኝ፣ አልቻልኩም እና አንቴን ረስቼ ለመኖር ስለወሰንኩ ነው የጠፋሁት እያለች ትገኛለች። ማጥፋቱስ ያው ጥፊ እና እንዲሁም ከዚህ ሀገር ከኢትዮጵያ ማውጣት አለብሽ። አብርሽን ለማርሳት ከፈልግ ከኢትዮጵያ ወጥተሽ ሞር ቢዚ የሚያደርግሽ ስራ ነው መቀጠር ያለብሽ። በቃ አንቺ አንዳንድ ጊዜ በቃ ወደ ስራችን ሆነን ምንም ማሰብ የማንችልበት ታይም አለ አይደለም? በጣም ቢዚ ሆነን ማለት ነው። እና እንደዚህ መሆን አለብሽ። ስራ ካለሽ ቁጭ ካለልሽ ምንም ነገር እንትነቲም በቃ በዛ ትረሻለሽ ማለት ነው። እና ወደፊት ደግሞ ዘላቂ በጣም ረጅም ጊዜ ህይወትሽን ከሚበላሽ አሁን ደግሞ የፍቅር ልብሽ ቢጎዳ አሪፍ ነው ሄርሜላ ማለት ነው።
እና ያደረግሽው ነገር በጣም አሪፍ ነው። በዚህ ቀጥይ። አሁንም የቀረሽ ነገር ካለ ከኢትዮጵያ ማውጣትም ካለብሽ እንደምንም አድርገሽ ቻሌንጆችን አሳልፈሽ ከኢትዮጵያ ወጥተሽ አብርሽን ይሄ ፍቅር አይደለም። ምክንያቱም ፍቅር ሀ ብሎ እየተጀመረ በችግር የተጀመረ ፍቅር የት ሊያደርስሽ ነው? አብርሽ ዛሬ ላይ አንቺን እያለ ሊለቃቀስ ይችላል። ነገ ግን መቋቋም ካቃተው ልጅ አለኝ በቃኝ ብሎ ሊተወሽ ይችላል። ስለዚህ አሁን ያደረግሽው የወሰንሽው ውሳኔ ሞር ለኔ ተመችቶኛል። በዚህ ቀጥይበት። ሩታ እና አብርሽ ዛሬ እንደፈለጉ ቢጣሉ ከፈለጉ እሱ የራሳቸው ህይወት ነው። እነሱም ፍቅር ከጀመሩ ጀምሮ ይጣላሉ፣ ይታረቃሉ። እሱ እኛ አያገባንም። እና አንቺ ደግሞ ገና ያልገባሹ ህይወት ውስጥ ለምን ችግር ታያለሽ? ስለዚህ ሄርሜላ ማጥፋትሽ በጣም አሪፍ ነው። አሁን ብትመለሽም ራሱ አብርሽን ጋራ ላይፍን ለመቀጠል ፍቅርሽን ለማጣጣም ወደ ትዳር ዓለም ለማግባት ፕሊስ እንዳትቾኪ። የምርን ይሄ ያው ምክርንም ንግግርም አንዳንድ ሰው የሚሰራ ቪዲዮዎቹን እንደ ንግግር አድርጋችሁ መቁጠር አለባችሁ፣ እንደ ተግባር ማስመት አለባችሁና በኋላ ከዚህ በላይ ፈተና ይበዛብሻል። አብርሽን በማግኘትሽ አይደለም ፈተና ይበዛብሽ፣ ከዚህ በኋላ ደግሞ ከዚህም በላይ ፈተና ይበዛብሻል። ስለዚህ ይሄንን ፈተና ደግሞ መቋቋምሽን ታልፊያለሽ። ዛሬ ላይ ልጅ የለም፣ ቢዚ የሚያደርግሽ ነገር የለም። ነገ ግን እናት ስትሆኚ ደግሞ ነገሩ ይከብድሻል። ስለዚህ ፕሊስ ራስሽን ዳኝ፣ ወደፊት ህይወትሽን አስተካከይ። ዛሬ ላይ ያበላሸነውን ነገር ዛሬ ያበላሸነው ህይወት ነገ አይስተካከልም። ዛሬ ላይ አስበን ቆም ብለን አይተን ተረጋግተን ማድረግ ያለብን ነገር ነገ ዋጋ ያስከፍለናል። ኦኬ፣ ዛሬ ቾክለን የገባንበት ላይፍ ነገ ዋጋ ያስከፍለናል። ተረጋጊ። በህይወትሽ የማይሆንሽ ሰው ላይ ተለጥፍሽ የዛሬን ፍቅር እያየሽ የነገ ህይወትሽን ከምታበላሽ ማለት ነው። ሩታ ዛሬ እያየሽ ነው፣ በቃ እየተሰቃየች ነው ያለችው ምንም ቢሆን ማለት ነው። ስለዚህ አንቺም ደግሞ ድጋሚ መሰቃየት የለብሽም ማለት ነው ሄርሜላ። እና በዚህ አጋጣሚ ደግሞ ዳኒና እንግዲህ ሩት አፏን ጽጌ የውብን ይቅርታ በመጠየቅ ወርቅ ገዝታለታለች ማለት ነው። ባለፈው ዱባይ ወሰደኝ በማለት ቤተሰቡን በጥብጣለች። ወደ ቤተሰብ ግቢ ሄዳ ወደ ዱባይ ወሰደኝ እያለች ያደረገችው ነገር ቤተሰቦቹ ቅሬታ እንደፈጠሩ በዛ የተነሳ ጽጌን ቅር ብሏት ነበረ። ይቅርታ ለመጠየቅ እንግዲህ እንደምታዩ 300,000 ወርቅ ገዝታ ይቅርታ ጠይቃለች። ከዚህ በኋላ በቃ ዱባይም እንዲወስድሽ ጠንክሬ እሰራለሁ በማለት ቃል ገብተውታል ማለት ነው። ዩቢና ጽጌ ፍቅራችሁ ያዘልቅላችሁ።